ሆነሻል ባዩሽ? በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እናንተ ደግሞ በተቃራኒ ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ። ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ማብቂያ የሌለው ጦርነት ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? እሺ። ለአባትሽ የሕክምና ጉዳይ ነው። ወይኔ ጉዴ! እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ! ምን አይነት ጣጣ ውስጥ ነው የገባሁት? ታወራቸው እውነት ነው። አዎ ባዩሽን ወተት አዘጋጅልን እያልናት እኮ ነው። እሺ ችግር የለም። አኒን አስገባታለሁ። አሁን ስትወጣ ቀረጻ ላይ ናት። ኖሮ ልጄን አላገኝም ነበረ። በጣም ልጄ እንዳገኘ ረድታኛለች። ባዩሽ በጣም ወዳት ጓደኛዬ ናት። በዚህ አጋጣሚ ሌሉ የኔ ምልሽ ወይዘሮ ባዩሽ አይናፋር ናት እንዴ? አይናፋር ናት እንዴ ወይዘሮ ባዩሽ? ተሽኮረመችብን እኮ። እንዲህ ናት በቃ ያልኳችሁ። ታዲያ ተሳስቻለሁ በጣም። እንዲህ ናት በቃ። እሷ የዋ ሰው ነች። ሰው ምንድን ነው የሚለው እና ልጃቸው አለው። ሰላምዬ እኔ ምን አውቃለሁ? እግዚአብሔር ለምን እንደጠየቀችው እኔ ግራ እንግዲህ የውጭ ሲን እየሰራን ያለ ነው። ሰላም መንገድ ለመንከራተት እየተንከራተትኩ ነው። ከኋላችን እንቁ ድንቁ ካሜራማን ሲኒማቶግራፍ እዮዋ አለ። ደስ እያለ ነው። እንዲቻላል ሰላም አለች አናለች እዮባለ ካሜራ አለ ብላክ ማጂክ አለ። ከእናንተ እኔ እውነት የትም መሄዳችን በጣም የምትመቹኝ፣ እኛም በጣም የምትመቸን እግዚአብሔርን ፋሚሊ ናችሁ። እኛም በጣም የምትለዩ በቃ እኔ ምንም ናቸው። አንተ የምትለኝ ጆሮ ከኖላዊ ክሩ ማን ነው ቆንጆ? ከኖላዊ ክሩ ቢኒ። ከኖላዊ ክሩ ማን ነው ቆንጆ? ቢኒም ሀና። ይቅርታ፣ ከኖላዊ ክሩ ማን ነው ቆንጆ? ሀና። ከኖላዊ ክሩ ማን ነው ቆንጆ? ሀና ናታ። መሳይ፣ ከኖላዊ ክሩ ማን ነው ቆንጆ? ከሴቶች ነው ከወንዶች የተመቸ? ከሴቶች ብናገር ደስ ይለኛል። እሺ፣ ከሴቶች ወይዘሮ ሚላት ቆንጆ ነች። ያራዳል። ቢኒ፣ ከኖላዊ ክሩ ማን ነው ቆንጆ? ቢኒ። እንደነገርኩት እመጣለሁ። ዞር ብለህ ታያታለህ ነበር ያልከኝ። ክሬት ስታድግ በጣም ችግር አለብኝ። ተከታታይ ድራማ ፋሚሊዎች እንግዲህ ከካሜራ ጀርባ ነው ይዤላችሁ የመጣሁላችሁ። እንግዲህ እንደምታያቸው ሀኒቾም እንዲሁም ደግሞ ያው ጀሮ ወይንም ደግሞ አሴር ማለት ነው እና እንዴት ናችሁልኝ? ደህና ናችሁ? አማን ናችሁ ወይ? ውድ ቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ኖላዊ ተከታታይ ድራማ ነገ በጉጉት ሁላችንም የምንጠብቀው ይሆናል። የነገ ሰው ይበልን ቤተሰብ። እንግዲህ ያው ኖላዊ ድራማ እጅግ በጣም አጓጊ እየሆነ እየመጣ ነው አሁን ላይ ማለት ነው። ያለው ፓርት እጅግ በጣም በጉጉት የምንጠብቀው ፓርት ነው። እንግዲህ ያው ስለ ሀና እውነታ ወይንም
ደግሞ የሀና ትክክለኛውን የወይዘሮ ሜላት ልጅ መሆኗን እሷ በእርግጠኝነት ታውቃለች። ግን ደግሞ አሁን ላይ እንግዲህ በውጤቱ ቢያንስ እንኳን ሁሉን ነገር እዘጋለሁ ብላ አስባ ነበር። ግን ደግሞ ያሰበችው አልተሳካላትም። ሆኖም ግን እንግዲህ የሀንቾን ማለት ነው እውነተኛ የሚያወጡላት በእርግጠኝነት እነ ተምቹ እንዲሁም አሴር ከጎኗ ይሆናሉ። በተለይ ተምቹ ስለ ጉዳዩ እሱ ስላወቀ ያለውን ነገር ደግሞ በእርግጠኝነት ለአሴር ያሳውቀዋል። ከዛም አብረው እውነታን ያወጡላታል ብዬ አስባለሁ። ኖላዊውም እንደዚሁም እንግዲህ የኖላዊ ሕክምናም ወይዘሮ ሜላት በእርግጠኝነት የምተወው አይመስለኝም፣ ታሳክማቸዋለች ብዬ አስባለሁ። ምክንያቱም እሷን አምናም ስለጀመረች በሕክምናው እንዲሁም ደግሞ የተጨመረውንም ብርም ስለሱ ጉዳይም እንግዲህ የሚጠራ ይሆናል በእርግጠኝነት። አንደኛ ሰላምዬም ስለምታውቅ ሰላም እናቴ አትለቀውም እንደዚህ የሚያደርግ ከሆነ ዶክተሩ፣ ስለዚህ ጥግ ድረስ ትሄዳለች በማለት እንደው ስታወራ ሰምተናል ማለት ነው። ስለዚህ የሀና እውነተኝነት በእርግጠኝነት እውነት ትዘገያለች እንጂ ትመነምናለች እንጂ አንድ ቀን ትወጣለች ማለት ነው። እና ያው የእርግብ ማለት ነው ወይዘሮ እንግዲህ ባዩሽና የእርግብ ስህተት እንግዲህ ይጋለጣል። ስለዚህ ሀና ትክክለኛ ልጅ እንደሆነች በስትክክል እንግዲህ መጨረሻው ላይ ይታወቃል ብዬ ተስፋ አደርጋለሁ። በዛ ላይ እንግዲህ ወይዘሮ ሜላት ምን ይሰማታል? በተለይ ወይዘሮ ሜላት ምን ይሰማታል? ምክንያቱም ከሀና ላይ ያደረገችው ነገር አሁን ላይ ቀላል ነገር አይደለም፣ ቀላል ነገር አይደለም። እንደ እናት አንድ ቤተሰብን ፈልጎ እንደመጣ ሰው ሀናን ማጽናናት ነበረባት። ግን ከሷ ተሽላ ደግሞ የሀንቾ አያት ነች እሷ ልታጽናናት የቻለችው ማለት ነው። እና ያው ወይዘሮ ሜላት በጣም ጸጸት ይሆንባታል ነው ማለት ነው። በስተመጨረሻም በጣም ነው የምትጸጸተው። እና ውድ ቻናል ቤተሰቦቼ ሰላማችሁ ይብዛልኝ።